እግዚአብሔር አምላክ ጭንቀን ባርኮ ቀድሶ ለሰጠን አምላክ ክብር ምስጋና ይሁን። እሺ እንግዲህ ያው አሁን ሰዓቱ የፈውስ ነው። እናንተ ሰጣችኋል፣ መምህራኖችም አስተምረዋችሁ እናንተም ደግሞ የተማራችሁትን በተግባር አሳይታችኋል፣ ሰጣችኋል። አሁን የሚቀረው እግዚአብሔር የሚያደርገውን ስራ ነው። እግዚአብሔር ነው የሚፈውሰው፣ እግዚአብሔር ነው የሚያድን። እግዚአብሔር እሱን ቀሪውን ሰዓት ደግሞ እሱ በመካከላችን ተገኝቶ ጉባኤያቸውን እንዲመራ የታመሙትን እንዲፈውስ ኃይለ አጋንንትን አስሮ ወደ ሲኦል እንዲልክልን የመድኃኔዓለም የጌታችን የመድኃኒታችን የኢየሱስ ክርስቶስ ኃይል ከኛ ጋር ለዘላለም ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ነው መተት ናችሁ? ምን ነው? ምንም ትሽት አንተም ልጁም ትሸታላችሁ። ምን እንሸታለን? ትሸታላችሁ። እንዴት አታስቀምጡ? እሱም አላስቀመጠኝም። እሺ ይሰግድብኛል። እሺ ከዛስ ምን ነው? በመቁጠሪያ ይደበድበኛል። እሺ ጧት ሲነሳ ይጸበላል። እሺ መቀመጫ አጣሁ። መቀመጫ አጣችሁ? መቀመጫ አጣን። ምን ነው አላችሁ? እንዴት ለምን ገባችሁበት? መጀመሪያ እኛ ብቻ ቁጭ ብለን እሱ ተቀየረ። እናንተ የኛ ቀጣሪ ሆነ። እሱ የኛ ቀጣሪ ሆነ። ምን ነው? እኛም ከሱ ጋር እኩል ነው የተማርነው። እሺ እኛ ቀጣሪ ሆነ። ታዲያ ምን ችግር? እሱ ተቀጣሪ ሆኜ እስከመቼ ድረስ? ለምን? በቃ እኛም መለወጥ እንፈልጋለን። እሱ ላይ መተታችሁ? አዎ ተቀይረናል። እሱ አምሮም ቢያለው አርቆ ሐሳቢነቱ ልቡም ቢያለው ለምን ወሰርነዋ? ዘጋችሁበት እንዴ? ስራ ይጀምራል፣ ይበላሻል። ስራ ይበላሻል፣ ይቆማል። የታገል አዲስ አበባ ደብረ ብርሃን የተሰራ ነው። ወለጋ የሰራችልኝ አያቴ ምንድነው? ቆጣው እንትና ማነው? ምንድነው? አንተ ማለት ኮንትራክተር ነው ልጁ? አዎ ኮንትራክተር ነው። አዎ ካዲያ ለምንድነው? ለምንድነው የተዘጋችሁበት? ወደኛ ወሰርና ወደ ማን? ወደ ራሴ። አንድ ብቻ መስሎ ነው እንዴ? እንዴ ሁለት ሶስት ጓደኛ አንዴ ስም እንዳትጠሩ አልኳቸው። ሁሉም ሁለቱ መኪና ገዝተዋል በሱስም። አዎ በድሉ መኪና ገዝተዋል። እሱ በ24 አመቱ ድርጅት አቋቋመ። ምን ድርጅት? ኮንስትራክሽን። ቻይና ሀገር ድረስ ጊዮርጊስ ልኮ አስተማረው። ቻይና ሀገር ቤተክርስቲያን መስራት አለብኝ አለ። እዚህ መስራት አለብኝ እያለ ያቅዳል። እኛ ስራችን ይሄ ነው። ምን አባቱ እዚህ ያለ ዛ ቤተክርስቲያን ምን አሰራው? ቻይና ሀገር ሊሰራ ያስባል ያጠናል። ቢሰራ ምን ችግር አለ? አይ አይቻልም። ለምን? አይቻልም። አንፈልግማኛ። እዛ መጣንና ድርጅቱን አቋቋመ። ጊዮርጊስ ስራ ሰጠው። የጊዮርጊስ ዕለት አሁን ምን እየሰራ ነው ያለው? አሁን ኮንስትራክሽን ነው። ኮተታም ነው ልጁ። ገዳም ይሄዳል። ገዳም ምን ያልሄድበታል? ስውሯ ሄዷል። ኩኬለሽ፣ ሰሜነሽ፣ ኢቲሳ፣ ተክለ ሃይማኖት። አልተጋለጣችሁ? ኢቲሳ አንድ አባት አሉ። ነገሩት የሰርጉ ከዛ ማግባት የሌለበትን ሰው ደግሞ አገባ። ለምን? ሚስቱ እንዲያልፍላት አንፈልግም ነበር። አታግባያን እያስለቀስ ነው። ሚስትየዋን አታግባያን ነው። አብሮ አደግናቸው። እንዳታገባያን እያስለቀስ ነው። አገባ። ታዲያ ያገባት ምን ችግር አለ? ያገባ ምን ችግር አለ? አይ እሷ ማከክ ነው ያለባት እዚህ ልጅ ጋር ቤተሰቡ። አንተ ግን አያቱ የደሃ ቤተሰብ ነው። አያቱን አታውቀውም ግን አንተ? የበቁ አባት ናቸው አያቱ። እሱ ሳይወለድ ነው የሞቱት። መርጌታ መንግስቱ ይባላሉ። እንዴት አታውቅም? መርጌታ መንግስቱ የታንቀም ሰሜን ወሎ መርጌታ መንግስቱ የእሳቸው ጸሎት ያዛችሁ? አዎ የልጅ የእሳቸው ጸሎት ያዘን እንጂ እኛ የፈለግነው እንዲሞት ነበር። የሰርጉ ዕለት አታግባ እያስለቀስ ነው። ሰርጉ ሊደርስ እያስለቀስ። ቆይ ልጅቷን ሚስትየዋን አልፈለጋችሁም ነው? እስከ ወደዛ
አልፈለጋቸዋትም ሚስትየዋ እሷ ላይማ ተደርጓል መጀመሪያው እሷ ላይ ያለባት ፊቷን ማዲያም በማዲያ ተራስመም የላከው አስተካክሎ አሁን እናንተ አስተካክሎላት ፊቷን አስመሙ አለቋታል አርሴማ ሄዳ አለቋታል ፊቷን ነው መንቀያየረው አለች አሁን የታለች ተታማለች እዚህ ነይ አንቺ ነይ ደና አመዷ ቡል ይላል ቤተክርስቲያን ስትሄድ አመዷን ቡል እናረጋዋለን አመድ እንድትሆን ነው ሁለት አመድ እንዲሆኑ እንዳይጋቡ ልጅ እንዳይወልዱ አሁን እኛም ማቀዳችን ይችል ምን ሆና ነው ብሎ እንዲፈታ ነበር መስቀል የተባረከ ቀለበት አድርጌኔማ ሚስቴን አልፈታም የፈለገው ይሆናል ሲለና እቤት ገባን የልጅነት የደበቅናትን ውበቷን አየው የዕለተ ማርያም የካቲት ማርያም ዝክር ጓደኞቻቸው ቤት እየበሉ አያት ይች ልጅ እስከ ዛሬ የቱና ነው ታዲያ ውበቷ አለ አሃ ነገር አለች ጥራት እንጂ አዎ ከዛ ሆዱን አመም ነው ለምን አያት ለምን አያታለች አይ አልገባም ሲያይ አረቂ አስጠጣ ነው ሆዴን ያመመኝ አረቂ ጠጣ ስለ አረቂ ጠጣ አዛረቂ ሲጠጣ ውሃ አሬ አረቂ ውሃ ነው አሬ አረቂ ውሃ ነው የሰጠሽኝ ይላል ማን የሰጠው አረቂውን ሚስቱ እሺ አረቂውን ጠጣና ተቀየረ የዛን ቀን 8 አመት ሲኖሩ ተጣልተው የማያውቁትን አባላናቸው ምን ያጎደለችው ነገር አለ ብዙ ሚስጥር አለ ጊዜ አይበቃም ብነግሬ የሷ ያው ዋን ያረጋባት ቤተሰብ ምን እንዳታገባ ምን ፈልገውን እንዳናገኝ ታረጋለች ለአባቷ እየመከረች እንዴት ለአባቷ እየመከረች ቦታ እንዲሸጥ ምናምን ፈልገን ነበር አባቷ አታሸጠውም እና ለምን ምን ችግር አለ እንዴ አባቷን ንብረት አባቷ ሽጦ ሜዳ ላይ መውደቅ አለበት የሷ አባት የልጅቷ አባት አዎ ይሄንን ደግሞ እሷ ናት የምትመክረው አትሽጥ ቦታውን አትሽጥ ይያለች አትሽጥ እሷ ናት ለምን እዛ የሰርጓ ዕለት መልኳ እሷ ሰርጓ ሆኖ እኔ የሰርጓ መዋል ሲገባኝ ጠንቋይ ቤት ሄድኩ የሰርግለት ስም እንዳትጠራ አልጠራም ምን ሀገር ያውቃታል አንተ ያረጋች ይተታወቃል የሰርጓለት መልኳን ቀየርንና ጠንቋይ መስላ እንድትታየው አረግን ለሱ አዎ ምን ሆና ነው ይቺ ልጅ በፊት ቆንጆ ነበረች የዛን ቀን ቀየራችሁ ነው ሙሽራው ላይ ነው አዎ ተሞሽራ ያለች ነው ቀየራችሁ ሙሽራ ያለ በሁለተኛው ቀን ሹርባ ተሰርታ ቀየርናት ፊቷን ነው የቀየራችሁት ግንባሯን ሙሉ ፊቷን ቀየር ነው አጠቁ ምን አረጋችሁት እንት መጋል አረጋችሁት አስፋልት አስመሰል ነው አስፋልት ጥቁር አረግናት በቃ ለምን የኔ ልጅ እያለች እሷ ገባች የኔ ልጅ እያለች ከዚህ ቤተሰብ ጋር ተቀላቀለ የዚህ ቤተሰብ ቆይ ጊዜው ሲፈቅድ ታውቃቸዋለህ የተመረቁ ሰርቶ አዳሪ ለፍቶ አዳሪ ናቸው አሁን እነ ይሄ ሁሉ ቅናት ያደረባቸው ከነሱ ጋር ለምን ተጋባች ከመልካም ዘር ለምን ተጋባች ነው አዎ የኔ ልጅ እያለ እንዴት ከደና ቤተሰብ ጋር ሄዳ ትገባለች ይሄ ልጅ እኮ በ24 አመቱ ድርጅት አቋቁሞ በዛ ነው አመት ሁለት ሲኖ ሪቦ አሁን እዚህ ጋር ጸበል የረጨው ቦታ ገዛ ጅፕላስ ቤት አለ ታዲያ ስራ ምን ችግር አለ እንደኛ ቁጭ ብለን ምን ችግር አለ መድኃኒዓለም ከሰጠው ይሄን ይያል ደግሞ ምን ያረጋን እሷን አመቱ አስገባ ሌላ ለምን አያገባም ለምን እሷ እያለች አይ ሌላ ማግባት ነበረበት እሷ ለምን ጥሩ ኑሮ መኖር የለባት በቃ እስኪ እንደዛ ነው እውነቱን ነው ምናልባት ሰይጣን እኮ ይዋሻል ሰይጣን ነው ይዋሽ እንዳይሆን ተከከለ ነው እውነቱን ነው ተፈጽሟል ይሄ ሁሉ አረ ብዙ አለ አንተ ደግሞ በትንሽ ነው የነገረው ገና አይመሰክራለሁ እያለ ነው ልጁ ብዙ ቦታ ይሄ አሁን እሺ ምን ይሻላችኋል መልቀቅ አሁን ቅድም እነዚህን ኮተቶቹን ትሄዳላችሁ አትሄዱ ስትላቸው ዝም ሲሉ እሁድ አልካቸው አረ እሱ ዛሬ ነው ከአዲስ አበባ የመጣው እሁድ ድረስማ እሁድ ዛሬ ይመለሳል ስራ የቲሳው አባ ሰጥተውታል ስራ
እሺ ተክልዬ እትሳባ ተክልዬ አትላጭም እንዴ? ተክልዬ የመጀመሪያ ልጁን ለሳቸው ሰጠ ለተክልዬ። ተክልዬ አዎ ከካም ያሳድጉለት ልጁ ከካም ነው ያሳድጉለት። አዎ ያድጋል ከካም ነው ለተክልዬ። ይሄ ልጁ ለምን ይወዳል እንዲህ አይነት ኮተት ይወዳል አንተ እንዴ? ለእግዚአብሔር ልጅን ለእግዚአብሔር መስጠት ኮተት ነው እንዴ? አዎ ዝም ብሎ ለአንዱ መና ቢሰጠው ይሻል ነበር። ለማለሰው ለሰው ዝም ብሎ ለአንዱ ከካም ቢሰጠው ይሻል ነበር። ለምን ይመቸናል? ምን ለማድረግ ስራችን ለመስራት ይመቸናል። እንግዲህ እግዚአብሔር አምላክ ቃል ኪዳን የሚሰጥበት ለቅዱሳን በስሜ የተጠራ የሚለው ለዚህ ነው። በስሜ የጠራችሁ በስማችሁ የተጠራውን ሁሉ እምርላችኋለሁ ብሎ ተስፋ ሚካኤል ኃይለ ሚካኤል አባቶቻችን ከዛ ቃል ኪዳን ነው። ወልደ ተክለ ሃይማኖት አብተ ተክለ ሃይማኖት አብተ ስላሴ አብተ ማርያም ኃይለ ስላሴ ክንፈ ሚካኤል በስሙ ከተጠራ ሁሉ ያው ቅዱሳን መላእክት ስለሚጠብቁት ነው። ዛሬ ክርስትና ስማችን እኛ ረስተን አጋንንት ጋር ተዋህደን ግዚያችን ስማችን ራሱ አንድ አስተዋጽኦ አለው ማለት ነው። የምንሰጠው ስም አስተዋጽኦ አለው። ስለዚህ አባቶቻችን ስምህ ማን ነው ብለው መስቀል ሲያሳልሙ ስምህ ማን ነው ስም ተብሎ የሚጠየቀው ክርስትና ስም ልክ ከመቅደማችን ማለት መስቀል ከመሳለማችን በፊት አስቀድመን ክርስትና ስማችን መናገር አለብን። ለዛ ነው ለምን ቃል ኪዳን ስላለው በስምሽ ልጆቻቸውን ይሰየሙ ያለው እመቤታችንን ለዛ ነው። ወለተ ማርያም አጸደ ማርያም እህተ ማርያም እያሉ የሚሰየሙት አባቶቻችን ስም ራሱ አስተዋጽኦ የኛ ስማችን ራሱ አስተዋጽኦ አለው ማለት ነው። ስለዚህ ያንን ስም ለማስጣል ነው ዛሬ በየመጋዘኑ ሲያስጨፍረን ያንን ስም ተጥሎ ያንን ስም ለቀን ይሄንን የከበረ ስም ለቀን ለአጋንንት መጨፈሪያ ሆኖ ለሉሲፈሩም ለመናፍቁም ለዛሩም ለውቃቢውም በክርስትና ስም የሚጠሩ ሰዎችን ብዙ ጊዜ አጋንንት አይደርስባቸውም ይቃወማቸዋል በክርስትና ስማቸው። እስኪ ተስፋ ሚካኤል ተስፋ ማርያም ወይም ደግሞ ኃይለ ሩፋኤል ወልደ ሩፋኤል ክንፈ ገብርኤል ተብሎ ስማቸው በሄድ እነሱ በደረሰበት ሁሉ ሞገስን አግኝተው ነው። ለምን ቅዱስ ገብርኤል እንደ ነፋስ እንዳየርተን እንደ ነፋስ በእነው ይመጣል ስሙ በተጠራበት ሰዓት። ስለዚህ ነው ስማቸውን ክርስትና ስማቸውን አጽንታችሁ ያዙ የሚሉት አባቶቻችን ማለት ነው። እና ለተክለ ሃይማኖት ቢሰጠው ምን ችግር አለ? እሱም ማሳጣ አገዘው ረዳው እኮ በልጅነቱም ተክልዬ ጋር ነው ያደገው ቅዱስ ጊዮርጊስ ጋር ነው ያደገው። የቅዱስ ጊዮርጊስ ቃለ መጠይቅ ተደረገለት የተክልዬ ስራ ተቀጠረ። በ23 ቃለ መጠይቅ ተደረገ ኢንተርቪው ተደረገ። በ24 ስራ አገኘ። በ24 አይ እንዴት እንደሚተባበሩ ሲረዱት ታዲያ ምን ችግር ስራ ያዘ። ከዛ ያን ስራ የውጭ ድርጅት ነው አሰራሩን አዩት። በአንድ ወር ውስጥ ስራ አስኪያጅ ያደረጉት በ22 አመቱ በ22 አመቱ የስራ አስኪያጅ ሆነ። አዎ እግዚአብሔር ይመስገን። ከዛ ምን ነው አላችሁ? ከዛ ሙሉ ድርጅቱ እየተሰረቀ መሆኑን ሲያቅ በተነው ድርጅቱን በአዲስ መንገድ ሰራ። ቻይናው ትርፋማ ሲሆን በለሄንን ስራ ኮንትራት ስራ ለው ሰራ። በዛው ብር አገኘ ተቀየረ። ላይሰንስ አወጣ ንግድ ፍቃድ አወጣ ሰራ እኛን ቀጠረን። እዛ በኋላ ስራችን ሰራን። ታዲያ ምን አለበት እሱ ቢቀጥራችሁ አብራችሁ ብታድጉ? አሁን እኮ እየገባኝ ነው። አሁን እየቆየ እሱ መልካም ሰው ከሆነ ለምን እናንተ ክፉ ሆናችሁት? አሁንማ ጸጸተኝ። አሁን ይቅርታ ልጠይቀው ሳረቅ አያቴ ንስሐ ትገባበታለህ አለች። ይሄንን ማረጉን ታውቅ ነበር እንዴ? ታውቅ ነበር። አራጇ እሷ ናት መድኃኒት ሴትዮዋ። አዎ እንዴ አይገባም እንዴ? አራጇ መድኃኒት ሰጪዋ አያቱ ንስሐ ያስመታችሁ አያት ማለት የልጁ አያት ሳትሆን ያስመታችሁ አያት ማለት የመታችሁ አያት ነው። እሱ ላይ የሰራው ሰውዬ አያት ማለት ነው። ይመካከራሉ ማለት ነው። እሺ ከዛ ንስሐ ትገባበታለህ አሉት። ያው በቀደም ሲጸበል ቅዱስ ጊዮርጊስ አባቴ ንስሐን አይቀበልህም በልጅህ ነው የምቀጣ ብሎታል። እሱ አላቅም እንግዲህ እንጃ። አሁን ልጁ ይቅርታ ልጠይቅ ይላል። እንዴት ላገኘው ይላል። እቤቱ ሂጄ ምን ልበል ይላል።
ይሰራል ያው ባክኖበታል ግን አመድ ነው በሰይጣን የተሰበሰበ ገንዘብ ማለት ነው አዎ ይሰራል የለ አሁን በቃ ግራግብት ብሎታል የዚህኛው ምንድነው በጣም ፈጣን ይሄ እጅግ በጣም ለሀገር የሚበቃ ለሀገር የሚበቃ አስበው በ21 አመቱ ቻይና ሀገር ድረስ ሄዶ ሲማር ቤተክርስቲያን ለመገንባት ጥናት ያጠናልሽ እዛ ዩኒቨርሲቲ ውስጥ እዛ ቻይና ላይ ቤተክርስቲያን ለመስራት ነው አዎ ይሄን ያረገ ልጅ መጣ አሁንም ሳይሸነፍ ያው ስራውን ሰራ ይሄን አምሮማ መጠቀም አለብን ብላና ዘጋ ነው ልቡንም ዘጋ ነው ልጆቹን ይወዳል ግን ከውስጡ እንዲሆን ይፈልጋል ደስታ የለም እናንተ ካንገት በላይ ታርጉታላችሁ አዎ ዝም ብለን እናስቀስቀዋለን ይጫወታል ይስቃል ልጆቹ ለምንድነው ማልወዳቸው ማለት ከልቤ ደስ የማይለኝ ለምንድነው ቤት አለኝ ፎቅ አለኝ መኪና አለኝ ገቢ ያገኘው ነው መኪኖቹ ያው ይወድቃሉ ያሰራሉ እናንተ ናችሁ የምትጥሉት እንዴ አንተ ደግሞ ስራችን ምንድነው ሊወድቅ አልቻለም ያያቱ ጾለት ነው ያዘው አያቱ ከቅዱስ የእንታ መርጌታ መንግስቱ ሙሉ በሙሉ ነው መጥራት አታጓድል ከዛ ያገለገሉትም ጊዮርጊስ እንታ ማለት እኮ እንዴ መርጌታ መንግስቱ ይባላል እኮ እንታ ማለት እኮ መምህር ማለት ነው እሺ የእናንተን እንትን አላቀም ከተሳሳትኩም ከዛ ጊዮርጊስ ስላገለገሉ ጊዮርጊስ ልጁን ይጠብቀዋል ግድና ካደ ለልጅ ቃል ኪዳኑ ለልጅ ልጅ አይደለ እንዴ አዎ እሱም ለጊዮርጊስ ትንሽ ይቦጭቃል አዎ ትንሽ ለጊዮርጊስ ለአያቱ ይልካል አያቱ ተወስድና አለች እዛ አያቱ ከወሉ አምጥቷታል አያቱ ችግር አለኛ ቤት ብሎ አክስቱንም አያቱን ይዞ መጥቷል እዛ ለአያቱ ይልካል አያቱ ተሰጣለች ስሜን እንዳትጠሪ ይላል እዛ ያው ጊዮርጊስ ያው እንግዲህ ረዳው አዎ ኢትዮጵያ ቄሰ ገበዝ ነው ኢትዮጵያ ገበዝ አይደለ አዎ ኢትዮጵያና እንፈልጋት ነበር ይችን ሀገር እናንተ ብቅ ማለት ጀመራችሁ ደግሞ እናንተ በየቦታው እንዴት ተፈልጓት ነበር ዱሮ ማን ነበር መምህር መንክራት ግርማው ወንድሙ እሱ ነበሩ ከዛ እርሰው መጡ እኛ ሲያሳቸው ልጆች አይደለን እንዴ አዎ ከዛ የሳቸው ልጅ አለ ከዛ አንድ ደግሞ ሄኖክ የሚባል ቀሲስ ሄኖክ አንድ ደግሞ ሌላ ሄኖክ አሁን መቀመጫ ሰጣችሁ አዎ እሱ ትንሽ አሁን እየበዛችሁ ነው ይሄ ልጁም መቼ አስተኛን ሲጀምር ይሞክራል ግድ ነው እግዚአብሔር ሰጣ መቼ አስተኛን ለሊት ብድግልና 9 ሰዓት ላይ ጊዮርጊስ ዛሬ ጧት ራሱ ጊዮርጊስ ቆቃ ሚካኤል አለው ብድግ አለና ባለቤቱን ቅዱስ ጊዮርጊስ እንቅልፍ ይዞት ነበር ቆቃ ሚካኤል ሲለው ሊመጡ አስበው እንቅልፍ አጣላው ብድግ ብሎ ልብሳቸውን ለባበሱ ምናሉ ሚስቱን ይዞ ወጣ ልክ እንደወጣ ደግሞ መኪና ጋር ልናጋጨው ነበር ቅናት ነው አዎ ሁለቴ ስተነዋል ልናጋጨው ዛሬ ለምን ይመጣል ብለን ልንሄድ ችግር አለ ቆቃ ሚካኤል ይመጣ ያው አታየንም እንዴ አንተ ደግሞ እዚህ አመቶ ገተረ እንዳይመጣ ነበር ግን ያው ባንመጣም ጸበል ውስጥ እዛ አርሴማ ጸበል እየተጸበለ ለ30 ደቂቃ 40 ደቂቃ ሲያቃጥለን ሲያስለፈልፈን ነው ላይ ድምጹ የተዘጋው ለዛ እና ዞሮ አሁን ደኛው ያው ቤቱን ስራ ብሎ ኮንትራት ሰጠው ዞ አርማታ ሲሞላ አብሮ ቀበረው አርማታው ጋር እሺ መሰረቱ ነው ፎቅ ላይ ሁለተኛው ፎቅ ላይ ከዛ አንደኛው እንደ እሱን አርክሷ አትን ነው ረክሷ ጸበል እየተረጨ ምንድን ነበር ጸሎት እየተደረገበት ነው ነፍስ አባታቸው እየመጣ እሱ ረክሷል እሱ ምንም ጥቅም የለው አንደኛው ይሄው በሰላምታ እና በቢራ ይሄ እንደዚህ ሆነ አዎ ለምን ይሄ የሚሰግድበት ነው እሺ ይሄ በሰላምታ ይሰጠ ነው እንደዚህ ከከያረጋችሁት አዎ ምን ለምን እንዲሆን ነው እንደዚህ አውለ የመለጣ ጭርት ነው እንደ ጭርት አርገን ያወጣነው ሲሰግድ እንዲህ ሲረገጠና እንደ ጭርት ሆነ ነው ወጣን እንዲቆስ እንዳይሰግድ ራሱን ብናማው ምን ነው መቼ እንትን ይላል ራሱንም ይሄን ራሱን ሲሰግድ ውድቅ ይላል አጅሬ ለታስቋርጠኝልና እዛው ላይ ሲሰግድብን እንጠፋለን አምሮን ድራድርተን ይዘነዋል ልቡን ሸፍነነዋል ማሰቢያ ይሄ አርቆ ማሰብ አለ አይደል አታቀም አርቆ ማየት በዚህ አመት እንዲያርጌ ለዚህ ያንን የመሰለ ማለት እንግዲህ ማለት ቻይና ሀገር ቤተክርስቲያን ሰራለሁ ያለው እናንተ
ምን አደረጋችሁ? ባጭር አስቀረን። ይሄ አንተ አሁን የማይገባ አሁን ይሄ አንተ ስራ ነው እየሰራ ያለው እኛም ስራችን ሰርተናል እንዴ ይሰራል እኮ ምን አሁን እኮ ደግሞ ይሰራል ሄዶ አሁን ከባድ ነው የምልህ አሁን ከብዷል ልጁ እቤቱ ይወጣል ስራ ይሄዳል አምና ተሰጥቶታል ብያለሁ ስራ ይሄዳል ያምናው ስራ እስካሁን አላለቀም አሁን ሁለት ስራ ተጨምሮለታል እየሰራ ነው እየቀጣጣረ ነው ሰው ሁሉ ገብቶታል ጾለት ያረጋል ለሊት ጸበሉን ይቀዳል በጀሪካኑ 10 ሊትር ጀሪካን ይሄዳል ጸበሉን ሲጠጣ ይውላል ዛ ሳይት ላይ እዛው ነው እኮ ያስተፋን መርዛችን 10 ሊትሩን በሙሉ በሃይላንድ የሚቀዳው ሲጀምር በጀሪካን ሰራተኛው እንደው ጉድ እንደው ሀብታም ሆኖ ጃምቦ መጠጣ ሲኖርበት እንደው እኛ ድሃዎቹ ያላረግነው እዚህ ሰውዬማ ብዙ ነገር እንማራለን ይላሉ አዎ ጃምቦ ሀብታም ሆኖ ጃምቦ መጠጣ አዎ ውስኪ ምን መጠጣ ሲገባው ይሄንን ጸበል ይጠጣል ይሄ ሰውዬ ያስተምረናል ሰራተኞች ናቸው እንደሚሉት ሰራተኛ 50 ምናምን ሰራተኛ ያለው አሁን ደግሞ እየጨመረና እዛው ያን ሁሉ ጸበል እየጠጣ 5 ወር ሙሉ ያው ሲችል በቀን አንዴ እየበላ በ24 ሰዓት ውስጥ አንዴ ማታ ይመጣል ለቤት ራቱን ይበላል ጾለት ያረጋል ይተኛል ጧት ይነሳል ጾለት ያረጋል ይሄዳል ጸበሉን ቀርቶ አለቀ እንዲያ ነው መጨረሻ ያሸነፈን እንዲያርጎ ነው ያሸነፈን አሁን እኛ ጉዳችን ፈልቷል አሁን ምን ይሻላችኋል አሁን ካለ ያው እንግዲህ ሰማይቱ ነው ይላካቸው እንግዲህ ወደ ቅዱስ ሚካኤል አሁን ምን እንግዲህ እነሱ ሁለቱ ይነጋገራሉ ሰማይቱና ቅዱስ ሚካኤል እንግዲህ መሄድ ነው ዘሮ ብንሄድ ይሻለናል ተቆርጦላችኋል ኧረ በለው እዛ አርሴማ ያስገባ ቅዱስ ጊዮርጊስ መጫወቻ አረገን በፈረሱ ኮቲ በጦሩ እንዴ አሁን ከልጆቹ ከተዳሯ ከፊቷ ያበላሻችሁ ሳዋ ይሳል ችግር የለም ይሳላል ሳውታ እንዴ እናንተ ሳውታ ነይ ከፊቷ ሁለተኛ የልጅነቱ ቦታ መልስ ምን ነው አትመል መልስ እንጂ ስንት ልጆች አላቸው ልጆቹ ላይ የለህም አይነጥላል ልጆቹን አንሳ ከፊቷ ከህፃኑ ከፊቷም አንሳ ከሷ የልጅነቱ ውበቷ እንደበላችኋት የልጅነቷ በስርዓቱ አንሳ በስርዓቱ ያን ምንድነው ያልከኝ የምን አስፋልት ነው ያልከኝ አስፋልት ያስመሰልከው አንሳ ወደ ቀድሞ ቦታው ይመለስ የልጅነት መልኳን ይሄ ሁሉ አብሮ እንዳይኖሩ ነው ማን አግባለው እሷ ሌላ ስንት ቆንጆ ያለ ሰጣው ነበር እኔ ሰጣው ነበር እኮ እየተቃጠለ የሚኖርበትን እሷስ ምን አነሳት ጥሩ ኑሮ መኖር አልነበረባትም መንከራተት ነበረባት እሷ ለምን ልጆቹ አሳሁል ከልጆቹ ላይ ተነሳ ተነስቻለሁ ልጆቹ አንስታል ከልጆቹ እንዳትዋስ ስማቸውን እየጠራህ ወለተ ጻድቅ ስማቸውን እየጠራህ ሰብስባ ወልደ ሰማያት ባየር ወልደ አብ ወለተ ሰማያት የዛ አንድ መና ወንድም አለው አንተ አንድ መና ወንድም አለው ወንድሙንም ሰብሰለት እንግዲህ ሰብሰብ ቤት ውስጥ የተቀበረውን ካለ አጥብን አትን ተለበ ሰብስባችሁ ከረፋ ነው ልጅ አሁን ምን ይሻላል እንግዲህ መሄድ ስንት ናችሁ 7200 የሶስት ሰው መተት አይነ ጥላም አለ አይነ ጥላም ሰብስባ ሰብስብ አርጋችሁ ነው እኔ ሰበሰብኩት እኮ ከልጆቹ እኮ 7000 አይነ ልጅ ፈቅዶላችሁ እንድትሄዱ ፈቀደላችሁ ወይስ ፈቅዷል እንዴ እንዳትዋሹ አራናሽም ብንዋሽ አይለቀንም ልጁ እዴ ሲደፍ 1000 ምናምን ይሰግዳል 1000 ምናምን ይሰግዳል ቆሞ መጀመሪያ ከልክለ ነው ነበር ቆሞ እናንተ እሱ ሲሰግድ እናንተ ትሄዳላችሁ ለማርያም ይረጫል እናንተስ አዳምጡ እናንተስ
እናንተ እሱ ሲሰግድ እናንተ ትሄዳላችሁ አንዳንዴ ገዝተናል ተንበርክከ ስገድ እዛ እኮ ወይን አምባ ሲመጡ አስታውሱትም እንዴ ተመላልሷል ወይን አምባ እዛ ነው ያወቀው ሚስጥሩ ተንበርክኮ ያሰግደናል ተንበርክከ ስገድ ርኩሳን መናፍስት ይያለ ዛር ቡዳ መተት አይነጥላያል ያስረናል ዛን ሰግዳለን ውጭም እንጠብቀዋለን አሁን መኪናዎቹ ላይ ያላችሁ አንደኛው መኪና ሁለቱ ይሄ ያየው እዚህ የቆመው ፒካፕ እሱና አንድ አሁን ደሞ ተበለተረጫለ እንዴ አዎ ተበረጭቷል ድኗል እና እዛ አንድ አለ ደሞ ሲኖ እሱማ አንሳት ከሱ ላይ ሰብስብ ሰራዊት ከሁለቱ መኪና ላይ አበላሽተ ነው አንተ ደሞ ይሰራልና እንዴ ሰራል አይ እሱ ዛሬ ተሰርቶ ያልቃል የትኛው የተበላሸው መኪናው ዛሬ ተሰርቶ ያልቃል በቃ ቶሎ አስወጥተነዋል ብር አስወጥተው ለመኪና ወደ 200 ምናምን ነው ትንሽ ነው አንተ ለሱ አሁን ትንሽ ነው አዎ ጠብቅ ታየዋለህ እንደመጣ ግቢውን ዲዛይን ይሰራል እንደመጣ ይሄ እንዴት ምናምን ይያል ጧት እንደገባዛ ሽንት ቤቱን ሁሉ አይቶላል ሂዶ አሃ ሽንት ቤትም አለው ምናምን ብሎ ዙሪያውን ዙሮ ማማር አለበት ይሄ ሁሌም ቤተክርስቲያን እንደቆሸሸ ሁሌም በቃ አለ አይደለ ቤተክርስቲያን ያው ታውቀው የለ ቆሻሻ ምናምን አያጣትም ግቢው ምናምን ማለት ሌላውን ነገር አይደለም ማለት ይሄ ግቢው መጽዳት አለበት ይያለ በዛ ታችዶ ያስባል ዙሪያውን አይቶ ጨርሶ መጥቶ ነው በዚህ የተቀመጠው ታየዋለ ነው ምላውን አቸኩል ምናምን ኮዝ ልጅ ነው እድሉ አረሱማ ምን ችግር አለ መድኃኒዓለም ሰጣው ያባቱ ልጅ ነው አባቱ ደከመኛ አይልም አረ በስማ አው ወንድሞቹ ደከመኛ አይሉ ትልልቅ ባለሀብቶች ናቸው አዲስ አበባ አንደኛው ጎበዝ ነው ቆይ ታውቀዋለህ አንደኛው ትልቁ ሱ ያው ቢሊየነር ነው ትልቅ ነው የሆነ እግዚአብሔር ይርዳው መድኃኒዓለም ይርዳው መቅደሱን ማያዋል ገብቶ ተቆጫ አይ እንት ነው ከባድ ነው እንደናንተ በሉት ዓለማዊ ኑሮ ይኖራል እንጂ እምነቱ ላይ ከባድ አይለኛ ነው አረበስ ለዘናው በደንብ ይበሰላችሁት አው ከባድ ነው እንዳያቱ በለው ከዚህ ያታቸው ጸጋ ከዛ ከትልቁና ከዚህ ላይ ያድሯል ስለዚህ ስራ ይሰራል አው ያ እንደ ፎቃለው ጂ+10 ነው ጂ+28 ይሰራል የሥራ ምን ችግር አለ መድኃኒዓለም ከሰጣችሁ ይሰጣል ይሰራል በቃ ልፋት ተዋዳሪ ነው ከጥፍር ከእግር ጥፍሩ እስከ ራስ ፀጉር ያላችሁ መኪናውም ላይ ያላችሁ የመኪናውን አነሳችሁ ሰብስቡ አርጋችሁ ወደ ሲኦል ዳግም ላትመለሱ በደረስ በሷም በመልኳም በውበታቸው በመልካቸው በቤታቸው በንብረታቸው በገንዘባቸው ላትገቡ በሀብታቸው የነሱ በሆነ እቅዳቸው በእቅዱ ላይ ሁሉ እንዳት አይምሮን የረሳውት ነገር አይምሮን መልስ ያደራው እንደር ከዛ አይምሮ ወደ ነበረበት መልስ በጌታ በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በቅድስት ሥላሴ ስም በድንግል ማርያም ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታዛሃል መልስ አይምሮን ወደ ነበረበት እዛ ወደ ድሮ ቻይና አገር ሄዶ ሲያስብ የነበረው እሱን እንዲያስ መልስ እንደዋዛ ያምልጠኝ እንደዋዛ ያው ሰማይቱ ነው ያዘ ወደ የዛሬ ስንት አመት 5 አመት 6 አመት የሆነ ነገርም አለብኝ እንዴት ልቤ እንደ ድሮ አልሆነም እንዴት አምሮዬ እንደ ድሮ አይሆንም ብሎ ወደ እናንተ ሊመጣ ሲል ጠንቋይ ጋር ልትሄድ ነው አስባለ አው አስተው ነው እንዴ ጠንቋይ ናቸው እኮ እነሱ እዛ ያኛውን ደሞ ያንተ የርሶ ለበለው ታውንስ የርሶ ታላቅ ደሞ አለ ሁሌ ያዳምጣል በመኪና መምህር ግርማው የሳቸውንም እቺ ላይ የት እንደሚገኙ ማን እንደሚጠይቅ ድንብርብር አረግ ነው አይምሮ ነፃ አይምሮ የልጅነቱ የ21 አመት የነበረውን አይምሮ መልስ በጌታ በኢየሱስ ክርስቶስ ስም በድንግል ማርያም ስም በኪዳነ ምሕረት ስም ታዘዝክ በቅድስት ሥላሴ ስም ሰብስብ አርገህ መልስ የሰላበከውን ስልብናውን ከእጁ ከእግሩ ይገባ መልስ በጌታ በኢየሱስ የከፈትኩት ፎቶ ቤት ዋገለው ምን ነው ያኛው ደግሞ መኪና ገዝቷል አይረዳ እስቲ ቆይ የጨርታ ያስገባውን በሰላምታ ያስገባ በጨርታ ያስገባችሁ ቢራም አለው የቢራም አለ
በቃ እሹት በደንብ ቀቡት አይዞ ሰብስብና ድራሽ እንደ ጭስ ያብን እንደ ጉማያትን አጋይስት ዓለም ሥላሴ እሳት ያወርዱብህ አሁን ሰብስብ ከሆዱ በቢራ ይገባው ቶሎ ቶሎ አትቀጥቅጡት እንጂ ለምን ትቀጠቅጣላችሁ? በጸበል አወጣችሁት እኮ በጸበል አውጡ የቀረው ነው እሺ በጸበል አውጡ የቀረው ነው ጸበል ሲጠጣ አውጡት ከእንግዲህ ወዲያ በሀብቱ በንብረቱ በገንዘቡ በጤናው በስራው እሱ በደረሰበት እንዳትደርሱ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አስሬያችኋለሁ በቅዱስ ሚካኤል ስም ሲኦል አስሬያችኋለሁ በርከክ በል በርከክ ያው መሸኘት ፈልጋችሁ አይደል እሺ በስላሴ ስም ብንመለስም በጸበል አይለቀን በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ዳግም ላንመለስ በወላዲተ አምላክ ስም በሀብታቸው በንብረታቸው በገንዘባቸው በጤናቸው በስራቸው በእቅዳቸው ምንም ስራ ላንሰራ እሱ በደረሰበት ላንደርስ በሄደበት ላንሄድ ባደረበት ላናድር በዋለበት ላንውል በተሰማራበት ላንሰማራ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ሁላችንም ሲኦል ታስረናል ከልጆቹም ከሀብቱም ከንብረቱም ከመኪናውም ከቤቱም የሱ ንብረት ከሆነ ሁሉ ሰብስበን በቅድስት ሥላሴ ስም ሲኦል ታስረናል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ሲኦል አስሬያችኋለሁ ሁላችሁም 7 ጊዜ ጮኻችሁት 7 ጊዜ እግዚአብሔር ይገስጽ እግዚአብሔር ይሰራ እግዚአብሔር ይገስጽ እግዚአብሔር ይሰራ ሰላም እንዴት ነው አይዞህ እግዚአብሔር ሰርቶልሃል ጠዋት ምን አየህ ጠዋት ቆቃ ሚካኤል ነው ያለኝ ማን ነው በቃ እንደዚህ ጠቅ ነው የተደረኩት እዚህ ጋር ጠቅ ቆቃ ሚካኤል ሲሉኝ አይ በቃ ቅዱስ ጊዮርጊስ ነው የሚሆነው አልኩኝና በልቤ ተነሱ ብዬ ወጣሁ ሰማይቱ ነው የቀሰቀሰ እንግዲህ ሰማይቱ ምን ነው የቀረ ያደፈትክ በጌታ በኢየሱስ ክርስቶስ ስም ያደፈትክ ርኩስ መንፈስ ያደፈትክ ማን ነው ያደፈትከው ማን ነው ማን ትንሽ ቆዩ ያደፈጣችሁ ሚስጥር ነው አይ ባለቤቱ መጥቶልሃል እዚሁ የዘር ነው ከዘር ጠቋር የዘር ከእናትና ከአባት አይ ከእናት ነው የመጣ ጠቋር ምንም ስራ በሀብቱ በንብረቱ በገንዘቡ የታለች አያቱ የታለ ጥራት ነይ የታለ እና ጥራትሽ ከተልኩኝ በልት የታለ ነው እስቲ አያቱ የታለ አያቱ ናቸው አያቱ እናትማ የለውም በልጅነቱ እናቱም አባቱም የሞቱ እስኪ አያቱ የታሉ ነው እንጂ ምን ነው እዛው አሳቸው ላይ እንትን አለ ከግንዱ እሱ ጋር ለምን እሳቸው ያለው አይደል እኛም ሄደን እሳቸው ያለው ታሰረ እኛም ቆመን ግንዱ አነሱ ይሄም እስኪ ማማ ይሄም የጠቋር መንፈስ ጠቋር በጌታ በኢየሱስ ክርስቶስ ስም በስላሴ ስም በልጆቻቸው የገባ ርኩስ መንፈስ የጠቋር መንፈስ
ጠቋር ከእናት ከአባት ከአያት ከቅድሚያት የመጣ በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም ወደ ልጆቻቸው እንዳታልፍ በልጆቻቸው በሀብታቸው በንብረታቸው በገንዘባቸው በጤናቸው በስራቸው በትዳራቸው በቤተሰቦቻቸው ልጆቻቸውን እንዳትነካ ልጆቻቸውን በዘራቸው እንዳትነካ በጌታ በኢየሱስ ክርስቶስ ስም የታሰርኩን ምንም ስራ እንዳሰራ ለዘላለም በስላሴ ስም አስሬያለሁ። ያው ታሰረ አለቀ። ትቆዩ እዚሁ ይቆያሉ። የት እዚሁ ጨርሰው ይላሉ። እዚሁ ይቆዩ። አይ አያቱ እዚሁ ይቆያሉ። ይቆዩ። ሌላ ቀን ያሰናብቱላቸው። እሺ እናንተሳ እሁድ ይመለሳል ወይ እሁድ ይሰኞ ይመለሳል። እሺ እዚሁ ተዘጋጁ። እናንተ በሀብት ሄዳችሁ ሀብት ንብረቱ ላይ እንዳትደርሱ ቤት በሀብቱ በንብረቱ በገንዘቡ በጤናው በስራው ስብስብ አድርጋችሁ በእህቶቹ በወንድሞቹ ላይ ያላችሁ ርኩስ መንፈስ በጌታ በኢየሱስ ክርስቶስ የጠቋር መንፈስ በድንግል ማርያም ስም አስሬሃለሁ። ምንም ስራ እንዳትሰራ ለዘላለም በቅዱስ ጴጥሮስና ጳውሎስ ቃል አውግዤ አስሬሃለሁ። ሲኦል እስከምትገባ ድረስ ምንም ስራ እንዳትሰራ ልቦና መልስ። ማን ገብረ ስላሴ አይዞህ እንግዲህ ጠቋርም አለ ሌላው ሄዷል መተት ሄዷል ጠቋር ነው ቀጥቅጠው። እሺ ከእናት ከአባት የመጣ ይዘው እግዚአብሔር ይባርካችሁ እግዚአብሔር ይባርካችሁ እግዚአብሔር ይቀድሳችሁ።